የቱርካንና የሶመር ጉዳይ ዛሬ ለይቶለታል። ቱርካን በጭራሽ ያልተጠበቀ ወጥመድ ውስጥ ራሷን አግኝተዋለች። ሚኔ ቱርካንን ለራሷ ጥቅም ብላ ያለ ርህራሄ ትልቅ የሆነ የማትወጣው ገደል ውስጥ ነው አንስታ ያፈረጠቻት። ቱርካን አሁን ግራ ግብት ብሏታል። ምን እንደተፈጠረ እስካሁን ድረስም ጭራሽ እየገባት አልነበረም። ነገር ግን ሩቻል ዛሬ በአጋጣሚ ሶመር ስላስገደዳት ይቅርታ ለመጠየቅ እንደምንም ብላ ጨክና ቤታቸው ልትመጣ ነበረ። ነገር ግን በጠዋት የወጣው ጋዜጣ ላይ ያለው መረጃ ሁሉንም ነገር እያፈነዳዳው ነበረ። አሁን ሩቻን ወደ ነስሪን ቤት መታ ሞለጭ አርጋት ሰድባት እየወጣች ነበረ። ነስሪን እያዞራት እያቅለሸለሻን ነው። ኔዜት ደግሞ ጋዜጣ ላይ ያለውን ነገር ታነብላታለች። አሁን ሩቻን ቀጥታ ደውላ ለኦዙር እየነገረችው፣ ነገር ግን ሶመር ፊራትን እየጠበቀው ነበረ። ፊራትን በርቀት እየጠበቀው እሱም ከስራ እየመጣ ነበረ። ከዛ ከመኪና ውስጥ ወጣ። ከዛ ሶመር ከኋላው እየመጣ ነበረ። አንተ ውሻ ከሚስቴ ጋር ምን ታረጋለህ ብሎ እላዩ ላይ እየወጣበት ነበረ። ከዛ ደጋግሞ እየመታው ነበረ። ፊራት በአንድ ጊዜ ፊቱ እየደማማ ነው። ሶመር በጣም ተናደዋል። በጣም ተጋግለዋል። ያለምንም ርህራሄ ነበረ አስተኝቶ እየወቀጠው የነበረው። ምን ፈለክ ምን ነው ደበረ እንዴ ከፋ እንዴ? አንተ ላይ ያላገኘችውን ነገር እኔ ላይ አግኝተዋለች፣ ወዳኛለች፣ ምን ታመጣለህ ይለዋል። እገላለሁ እያለ ሶመር በተደጋጋሚ ፊራትን እየመታው ነበረ። ፊራት ራሱን መከላከል የማይችልበት ሁኔታ ውስጥ ገባ። ምን ታረጋለህ ከሚስቴ ጋር? ማን ስለሆንክ ነው አንተ ከሚስቴ ጋር አብረህ የምትወጣው? እያለ አስተኝቶ እየረገጠው እየደበደበው ነበር። አንተ ቆሻሻ እያለ ብዙ እየደበደበው። ነገርኩህ እኮ ሚስትን ወድጃታለሁ አልኩህ እኮ ለመጀመሪያ ጊዜ ያኔ በመረቃቱ ቀን እንዳየዋን ነበር የተመቸችኝ ሲለው ይብሱ ነው እየደበደበው ነበረ። ሶመር ረግጦ ከለቀቀው በኋላ የማትረባ ብሎት መኪና ውስጥ እየገባ ነው። ፊራት እዛው መሬት ላይ ተዘረሮ ራሱን ስተዋል። ነስሪን ብዙ ካሰበች በኋላ የሆነ ነገርማ መፈጠር አለበት ብላ እየወጣች ነበር ከቤት። ኔዜት ደግሞ ነስሪን ቆይ አንዴ ተረጋጊ፣ ቱርካን በእርግጠኝነት የሆነ መልስ ይኖራታል። አዎ የሆነ ነገር ልትለን ትችላለች፣ ተረጋጊ፣ መጀመሪያ ራስሽን መጉዳት የለብሽም ትላታለች። ምንድነው ይሄ አሁን ይህንን ሳድግ ካየው ምንድን ነው የሚለው? እንደገና ልቡ ቀጥ ብትልስ? በጣም መጥፎ ነገር እኮ ነው። ኔዜት ግን አስበሽዋል እያለቻ ነው። ገባኝ ተረጋጊና አንቺ ትላታለች። በሌላ በኩል ቱርካን እስካሁን ድረስ ምን እየተካሄደ እንዳለ አታውቅም። ተረጋግታ ተቀምጣለች። ድንገት ተደወለላት። ደዋያ ሚኔ ናት። ቱርካን ይኸውልሽ፣ ቆይ አንድ ጊዜ ይኸውልሽ፣ የምን ነገር ተፈጥሯል። ሶመር አጠገብሽ ነው እንዲ ያለው ትላታለች። ኧረ አይደለም ሚኔ፣ ምን ነው ድምፅሽ ልክ አይደለም ስትላን ነበረ። ኧረ መጥፎ ነገር ተፈጥሯል። ኧረ ይኸውልሽ፣ ያንቺና የፊራት ፎቶ ጋዜጣ ላይ ወጥቷል። ተረጋጊ፣ እሺ፣ የምን ነገር ተፈጥሯል። ይኸውልሽ ሶመር ይህን ነገር ካወቀ አይለቀኝም፣ ይበላኛል። እኔ አንቺን እዛ ይዤሽ እንደሄድኩኝ እንዳትናገሪ በፍጹም። ፎቶቸው አንድ ላይ ወጥቷል። አሁን ሶመር የሆነ ነገር ይልሻል። እባክሽ ስለኔ እንዳትነግሪው እባክሽ፣ አለበዚያ መጥቶ አይለቀኝም፣ ያጠፋኛል። እኔም ልጄም አንድ ላይ መኖር አንችልም ከዛ በኋላ። ቱርካን ምንም ቢፈጠር ምንም ስሜን እንዳትነግሪው እባክሽ ብላ እየለመነቻን ነበረ። ከዛ ቱርካን ቆይ አንድ ጊዜ እኔ ጋዜጣውን ላየው ብላ ስልኩን ከዘጋች በኋላ ከአክስቷ ቤት እየወጣች ነበረ። ብዙ ማራቀችም። ድንገት ሶመር መጣ። በፍጥነት መኪናውን አቆመውና ወዲያው ጠራት። ቱርካን ብሎ እየጠራት ቀጥ ብላ ቆመች። ወደኋላ ዞር ብላ አየችው። ነይ እንዴ እያለ እጇን እየጎተተ ጫን ብሎ ወደ ውስጥ ይዟት እየገባ ነበረ። ሶመር ልቀቀኝ፣ እጅን እያሳመምከኝ ነው ትለዋለች። ምንድን ያረግሽው አንቺ? ቆይ እንዴት እኔ ላይ እንደዚህ ታረጊብኛለሽ? ምን አርጌሽ ነው? ቆይ የኔያል ምን አጥፍቼ ነው? እኔና አንቺ እኮ ገና እኮ አልተፋታንም ነበረ። እኔን ለማናደድ ለማሳበድ ብለሽ ነው ሆን ብለሽ አረግሽው እያላት ማልቀስ ጀመረች። ሶመር ይህን ሰው አላገኘሁትም እምልልሃለሁ፣ ድንገት ነበር የተገናኘ ነው፣ አግኝቼው አይደለም ሆን ብያሩ ለሚያገኘው ስትሮ ነበረ። ቆይ ለዚህ ነበረ ፈታለሁ ስትኝ ነበረው? ለዚህ ነበር ለመፋታት የፈለግሽው? ቆይ የኔና ያንተ ነገር አብቅቶለታል ያልሽው እሱ ሌልሽ ለመለጠፍ ነው? እዛ ከአዲጋ እዛ የማይረባጋ እያላን ነበረ። ሶመር ቆይ አንዴ እንደዛ እኮ አይደለም፣ ይሁን ልመልስልኝ፣ እንደዛ እኮ አይደለም፣ እባክህ ንገረኝ እያለችው ነበረ። ምን ብዬ ልንገርሽ? ከህይወቴ ውጣልኝ አልፈልገም ያልሽኝ ለዚህ ብለሽ ነበረ? ለዚህ ውሻ በመልሺ። በጣም የምታሳፍሪ ሰው ነሽ ቱርካን፣ በጣም አሳፍረሽኛል እያላት ሶመር ቆይ አንዴ ከሱ ጋር ምንም የሚያይዘኝ ነገር የለም እያለችው ነበረ። ታዲያ ጋዜጣ ላይ ወጣው ፎቶ ምንድን ነው ይሄ እያላን ነበር። ቆይ አንዴ አልገባህም እኮ ሁሉም ነገር እንደምታስበው አይደለም ትላለች። ሁል ጊዜ ሳገኘሽ አልፈልግም ተወኝ ትይኛለሽ። እኔ ስህተቴን ለማስተካከል ያላረኩን ነገር የለም። አንቺ ይቅር እንድትኝ ያልፈነቀልኩት ድንጋይ ያልቧጠጥኩት ተራራ የለም። ነገር ግን ምንድን ያረግሽው አንቺ ምንድን ያረግሽው? ለመንኩሽ እኮ ተለማመጥኩሽ እኮ። ምንድን የሰራሽው ቱርካን? እኔ ላንቺ ብዬ ከእናቴ ጋር ስባላ ነበረ፣ ከሁሉም ጋር ስጣላ ነበረ። ማድረግ ያለብኝን ነገር በሙሉ አረግኩኝ አንቺን ደስተኛ ለማድረግ። ተስፋ መቁረጥ ያለብኝ ነገር ላይ ተስፋ ቆረጥኩኝ አንቺ ትንሽ እንኳን ፈገግ እንድትይ። ግን አንቺ ምንድን ያረግሽው? አንቺ በጣም ከባድ ሰው ነሽ። አታውቀኝም ብለሽ ነበረ። አዎ አላውቅሽም አልኩሽ እኮ በጣም የምትገርሚ ሰው ነሽ እያላት ሶመር ይኸውልህ እኔ ከሱ ጋር ምንም ያገናኘኝ ነገር የለም፣ ድንገት ነበር ያገኘሁት። እስኪ ቢያንስ አንድ ጊዜ እንኳን እመነኝ፣ አንድ ጊዜ እንኳን ስማኝ፣ አንድ ጊዜ ልታምነኝ ይገባል፣ ምን ችግር አለው እያለችው ነው። እሱ ግን ሆን ብለሽ ነው ከሱ ጋር አብረሽ ሄድሽ፣ ፎቶ ተነሳሽ፣ ከዛ አንድ ላይ እንደዛ ተቃቅፈሽ ፊት ለፊቱ ምን ታረጊያለሽ? ምን ልትሰሪ ነበረ? ምንድነው ይሁሉ ነገር? ምንድነው? ቆይ እኔ ለማናደር ነው ይሁሉ እንዴ? እስከምንፋታ ጠብቂም ነበር እንዴ? ግን ልክ ነሽ ታውቂያለሽ። እኔ አላቅሽም ነበር ጭራሽ ነው የማላቅሽ። አንቺ ለኔ አዲስ ሰው ነሽ። ካንቺ ጋር ከዚህ
ከዚህ በኋላ ምንም ነገር አላስብም እያለ ሶመር እየለመንኩ ነው ቆይ እንዴ ብላ ልትጠጋው ነበር። አትጠጊኝ አጠገቤ እንዳትቀርቢ ብዙ ነገር እያሰብሽ ነበር ማለት ነው። ቺት አርግሽብኛል፣ ማቅጠሽብኛል፣ ከዛ ውሻ ጋር ማቅጠሽብኛል። መቼም ይቅር አልልሽም፣ ይኸውልሽ መቼም ይቅር አልልሽም፣ ይሄን መቼም ማረሳልሽም፣ አንቺ ማትረቢ ነሽ እያለ ነበር ሶመር። አይ እንደዛ አይደለም እያለችው ነበር። ቱርካን መልሽ አብረሹ ነበር ሄድሽው? አዎ ቀደም ብለሽ ስታገኙ ነበረ ተደብቀሽ፣ ቀደም ብለን እንገናኝ ነበር ብሎኛል፣ ሁሉንም ነገር ነግሮኛል እያላት እየዋሸ ነው ውሸቱን ነው ትሏለች። ዋሻ የታለ ዋሻው? በያ ፎቶ ላይ ያለውን ነገር ውሸት ነው በእኛ ውሸት እንደሆነ አሳየኝ በስኪ እያላት ትንሽ ከራቀ በኋላ ቀለበቱን ከኪስ ውስጥ እያወጣ ነበረ። ጠዋት ስነሳ ከእንቅልፌ ደስተኛ ነበርኩኝ፣ ምክንያቱም እማዬ ወደ እናንተ ቤት እየመጣች ነበረ እናትሽን ይቅርታ ልጠይቃት። በመጨረሻም ሁሉም ነገር ተስተካክሏል፣ ከቱርካን ጋር አዲስ ህይወት ጀምራለሁ ብዬ ብዙ ነገር አቅጄ ነበረ፣ ስህተቶችን አስተካክዬ አዲስ ህይወት ለመኖር አስቤ ነበረ፣ ነገር ግን አንቺ ይሄ አይገባሽም ብሎ ቀለበቱን ፊቷ ከወረወረው በኋላ ይቅር እንደማይላት ተናግሮ መኪና ውስጥ እየገባ ነበረ። ድንገት ነስሪንና ኔዜት እየመጡ እያለ መኪና ውስጥ ዘሎ ሲገባ አዩት። እየሄደ ነበረ። ቱርካን ቀለበቱን እጇ ላይ ይዛ እያለቀሰች ነበረ። ነስሪንና ኔዜት መጡ። በተለይ ነስሪን በጣም እየዘገንናን ነበረ። ትንሽ እንኳን ኔዜት ለማረጋጋት ጥረት እያደረገች ነበረ። እስካሁን ድረስ ሳድቅ ጋዜጣ ላይ የወጣውን ነገር ፍጹም አላየውም። እሱ ስራውን እየሰራ ነው። ነገር ግን እዛ ቢሮ ውስጥ የሚሰሩት የስራ ባልደረቦቹ እንዳለ ጋዜጣውን እያነበቡ ነገር ግን እየደበቁ ነበረ። ከዛ ሜሱት መጣ። ሜሱት ከመጣ በኋላ ውሃ መግዛት አለብኝ ብሎ አስቸገረው። ከዛ ገንዘብ ሰጠው። ሜሱት ውሃ ሊገዛ እየወጣ ነበረ። አሁን ሳድቅ የሆን ነገር ለማንሳት ሲሞክር ሁሉም ሰራተኛ የሳድቅ ነገር በጣም ስላሳዘናቸው ሲታዘቡት እንዴ ምን ሆናችሁ ነው የምታፈጡት እያለ ግራ ግብት ብሎት ስራውን እየቀጠለ ነበረ። አሁን ቱርካን በየትኛው አንደበቷ የተፈጠረው ነገር እንደምትናገር እንደምትገልጽ ግራ ገብቷታል። ነስሬ ዝም ብላ እሷም እያለቀሰች ነበር። የኔ ልጅ ይኸውልሽ ዝም ብለሽ ተቀምጠሽ ማልቀስ አትችይ። ያንቺ ለቅሶ ያንቺን ባለኛ መልስ አይሆንም። የተፈጠረውን ነገር በስነስርዓት ንገሪኝ ትላለች ኔዜት። እኔ እኮ ምንም አላረኩም እኮ አክስቴ እኮ ምንም አላጠፋሁም እኮ ድንገት እኮ ነው የሆነው በቃ ያን ሰው እኮ ድንገት እኮ ነው እዚያ ያገኘሁት ከሱ ጋር እኮ ሆን ብዬ እኮ አልሄድኩም ስትል ነበረ። ታዲያ ምንድነው ፎቶ ላይ የሚለው? ሪፖርቱ ምንድነው የሚለው? ጋዜጣው ምንድነው የሚለው? አንቺ ልጅ እንዴት ነው ጭንቅላትሽ ቆይ የሚሰራው እንዴ? ምን ማለት ነው እያለች ነስሪን ጠይቃለች። አዎ ድንገት ተገናኘን ማለት ትንሽ አይከብድም እንዴ? ጋዜጠኞች እኮ አቅፎሽ እኮ ነው ፎቶ ያነሱሽ ትላታለች። አዎ መጀመሪያ እሱን ያየሁት የነ ሶመር ድርጅት ምርቃት ላይ ነበረ። ሶመር ያኔ ከሱ ጋር ተጣልቶ ነበረ አለች። ዝም በይ እና ከዚህ በፊትም ከሱ ጋር ተጣልቶ ነበረ። አሁን ድጋሚ እሱን አገኘሽው? አንቺ ግን ምን ልጅ ነሽ? እንዴት ነው ማስተዋል እንደዚህ ነሳሽ? አለቻት። እማዬ እመኝኝ አንድ ጊዜ እሱን አላገኘሁትም ድንገት ነው እሱ ራሱ የመጣው አለቻት። ቢያንስ የፍቹ ኬዝ እስኪጠናቀቅ አጠብቂም እንዴ? አንቺ ስሜትሽን መቆጣጠር ከበደሽ እንዴ? እንዴት ይሄን ያህል ቸልተኛ ትሆኛለሽ? እንዴት ግብስብስ ትሆኛለሽ? አለቻት። ቱርካን እያለቀሰች ነበረ። የኔ ዲዮልሽ ምንም አማራጭ እኮ አልሰጠሽንም እኮ ትናንትና ማታ ምን እንደተፈጠረ ተናገሪ። ሚኔ ጋር እሄዳለሁ ብለሽ ነበር የወጣሽው፣ እሷ ጋር ነበር የሄድሽው፣ እሷ ናት የወሰደችሽ ብላ ኔዜት ጠይቀቻት። ነገር ግን ቱርካን ማንም ባልጠበቀው መንገድ የሚኔን ነገሮች መሸፋፈን ጀመረች። ብቻዬን የሄድኩት ብላ ራሷን ተጠያቂ እያደረገች ነበረ። ነገር ግን እናቷ ጨከነችባት። አንቺን መስማት አልፈልግም ብላት ትታት ሄደች። አሁን ሜሱት ውሃ ገዝቶ እየተመለሰ ነበረ። ድንገት ጋዜጣ እንዴ እህቴ ቱርካን ፊልም መስራት ጀመረች እያለ ነበረ ጋዜጣውን ያነሳው። አባቴ ሳድቅ እያለ እየተጣራ ወደ ቢሮ ገባ። አባቴ ሳድቅ ኧረ ቱርካን እኮ ፊልም መስራት ጀመረች ብሎ ጋዜጣውን ሰጠው። ሜሱት ምን ነው የምታወራው? የምን ፊልም እያየ ጋዜጣውን አየው። ጋዜጣውን ሳይው በጣም ነበር የደነገጠው። ክው አለ። ከተቀመጠበት ተነሳ። ዝም ብሎ ከፖስታ ቤቱ ወጣ። ብቻውን ቆሞ ከራሱ ጋር እያወራ ነበረ። ግራ ገባው፣ ዞረበት። ለማመን እየከበደው ነበረ። ሶመር ፊራትን ከደበደበ በኋላ ትንሽ እጁ ላይ ጉዳት ደርሶበታል። እናቱ አልኮልና ሌሎች ነገሮች እያረገችለት ተጎዳ እንዴ አሁንም እያመመህ ነው ትለዋለች። ደህና ነኝ ይላታል። በአንድ በኩል ኦዙር ስልክ እየደዋወለ ነው። በቃ ችግር የለም እሺ አመሰግናለሁ ብሎ ስልኩ ከተቋረጠ በኋላ እንግዲህ ያው ልጃችንን በተመለከተና ቱርካንን በተመለከተ ለጋዜጠኞች የሆን ንግግር ማድረግ ይኖርብናል፣ በተቻለ መጠን መረጃው በሙሉ ከጋዜጣ ላይ እንዲጠፋ ማድረግ አለብን እያለ ነበር። ልጅ ያደረገልን ጋር ይኸውልህ ከዚህ ጀርባ የሆን ነገር ይኖራል። ቱርካን ያው አጥፍታ ሊሆን ይችላል፣ ነገር ግን እንዲካበድ እንዲገን ያደረገው ነገር አለ ከጀርባ አለው። ከዛሮች ምን እያልክ ነው ያለው ኦዙር? እንዴ ልጅቷ ራሷ አይደለች እንዴ እዛ ሄደችው እያለች መሳደብ ጀመረች። ከዛ ሶመር መሄድ አለብኝ ያለ ነው። ሶመር ለተወሰነ ጊዜ ከከተማ ሊወጣ ነው፣ ማሰብ አለብኝ እሄዳለሁ እያለ ተናገረ። ከዛ እነሱም ሀሳቡን ተቀበሉት። በአንድ በኩል ሚኔ ድንጋጤ ውስጥ ናት። ሚኔ ልክ እንደሰረቀ ሰው ሆና ነበረ ሻንጧን በልብስ እየጠቀጠቀች የነበረው። ከዛ ልትወጣ ነበረ። ድንገት ቱርካን ደወለችላት። ሄለው ቱርካን እንዴት ሆንሽ ስትላን ነበር። ሚኔ ግራ ገባኝ እኮ ጨነቀኝ እኮ ግራ ገባኝ እኮ ሶመር ማቅጠሽብኝ ያላለኝ ግራ ገባኝ አለቻት። ቱርካን ሰሜን ነገርሽው
ነገርሽው ስለኔ አለቻት። ኧረ አልነገርኩትም ስትላት ሚኔ ተረጋጋች። ጥሩ አመሰግናለሁ የእውነት በጣም ፈርቼ ነበረ። ቱርካን ውለታሽን አረሳ። ስሜን እንዳትነግሪው በፍጹም። ችግር የለም አንቺ የራስሽን መንገድ አታጭም። ችግር የለም ያምንሻል። በመጨረሻም እውነቱ መውጣቱ አይቀርም። አታስቢ አንቺ ይኸውልሽ ለልጄና ለእኔ የዋልሽን ውለታ መቼም አረሳ። አይዞሽ ቱርካን እያለቻ ነበር። ቱርካን ግን ሚኔ ይኸውልሽ ከጎኔ የሆነ ሰው እንዲሆን ፈልጋለሁ አብሮኝ እንዲሆን እንዲያማክረኝ እባክሽ ነይ አለቻት። ሚኔ ግን ኧረ እኔና አንቺ ለትንሽ ጊዜ አብረን መታየት የለብንም ለተወሰነ ጊዜ እንደው መገናኘት የለብንም በፍጹም እደውልልሻለሁ ብላት ስልኩን ዘጋቸው። ቱርካን ይህንን የሚያክል ነገር ተሸከማ ብቻዋን ልትቆይ ነው። አሁን ሳድቅ ጨንቆት ወደ ባህር ዳርቻ መጣ። ቁጭ ብሎ እያሰበ ነው። ኤፍራን እንዲሁም ሜሱት ተጨንቀዋል። ከዛ ኤፍራን በጣም ስለፈራ ቀጥታ ወደ ነስሪን ደወለ። ሄለው ነስሪን ያው ሳድቅ እያለ ሲንተባተብ ይኸውልህ ኤፍራን መንተባተቡን ተውና የተፈጠረውን ነገር ተናገር። ሳድቅ ጋዜጣውን አየው ወይስ አላየውም አለችው። አዎ አይቶታል እባክሽ ነይ እያላን ነበረ። እመጣለሁ ብላ ስልኩን ዘጋችው። ለእኔ ዜት መጣው ብላት እየወጣች ነበረ። በሌላ በኩል ይህ የጋዜጣው ነገር በጣም ለብዙ ሰው እየደረሰ ነው። በተለይ ደግሞ እነ ዳሪያ የሚማሩበት ትምህርት ቤት ውስጥ ጋዜጣው ገባ። ከዛ ክፍል ውስጥ እየተዘዋወረ ነበረ። አስተማሪዋ እያስተማረች እነሱ ይቀባበሉታል። በመጨረሻም የሴርዳር እጅ ገባ። ሴርዳር ካነበበ በኋላ ለዳሪያ ሰጣት። ዳሪያ ለማመን ነበር የከበዳት። ዳሪያ ከዛ ለዶኖሽ እየሰጠቻት ነው። ዶኖሽ እና ዳሪያ ውስጣቸው ብዙ ጥያቄ እየተፈጠረ ነው። አሁን ነስሪን መታለች። ኔዜትን ብቻሽን አልተውሽም ብላት ተከትላ መታ ነበረ። ከሳድቅ አጠገብ ተቀመጠች። ዝም ብላ ስትመለከተው ነበረ። አሁንም ቢሆን ይሁን ነገር ከተፈጠረ ብላ በጣም ፈርታለች። በሌላ በኩል እነ ሩቻን ልጃቸውን እየሸኙ ናቸው። በር ድረስ እየሸኘችው በቃ እንግዲህ ያው ድጋሚ እንገናኛለን ደውልሽ እያለችው ነበረ። መኪና ውስጥ እየገባ አባቱ እየሸኘው ነበረ። ሩቻን እግረ መንገዷን አንተን ከሷ ጋር ያጋባውበት ቀን የተረገመ ይሁን ብላ ይቅርታ እየጠየቀችው ነበረ። በህይወቷ የሚጸጽታትን ስህተት እንደሰራች እየነገረችው ሸኘችው። አሁን ኔዛይት ቱርካንን ለማወጣጣት እየሞከረች ነው። ቱርካን ይኸውልሽ ዝም ብለሽ ስላለቀሽ የሚቀየር ነገር የለም እና ምን እንደሆነ ነገር ቆይ አንድ ጊዜ ትናንትና ማታ ሚኔ ናቸው የወሰደችሽ? እውነቱን ተናገር። ይኸውልሽ እኛ አሁን እርስ በርስ ልንጣላ ነው ከነሩቻል ጋር። ይሄ እንዳይፈጠር በደንብ ንገሪኝ የተፈጠረ ነገር አለቻት። ነገር ግን ቱርካን እባክሽ እሷ ምን ታርጋችሁ ተዋት በቃ ብላ እንደገና ለሚኔ ጥብቅና እየቆመች ነበረ። ኔዜት በተቻለ አቅም እውነቱን ለመረዳት ከረች፣ ግንም እየገባት አይደለም። ኦዞር በሌላ በኩል ልጁን እየሸኘው ነበረ። እኔ የምልህ ሶመር እንዴት ነው ግን ከዚህ ጀርባ የሆነ ነገር ያለ አይመስልም? ምናልባት ይሄ የፊራት ጨዋታ አይመስልም አለው። ሶመር እኔ የማምነው ፎቶ ላይ ያየሁትን ነገር ነው ይለዋል። ልክ ነህ እኔም አንተን ቢያደርገኝ እሱ ነው ማምነው፣ ግን ያው ምናልባት ከጀርባ የሆነ ነገር ካለ እንድታጣራ ብዬ ነው ብሎ እየመከረው ነበረ። ውስጡ ጥያቄ ተፈጥሮበታል። በሌላ በኩል ፋቴ ዛሬ ቤቱን በተመለከተ በቀጥታ ሩቻንን ሊያናግራት ከጠበቃው ጋር መጣ። የእሷም ጠበቃ ነው። ተቀምጠው ስለ ቤቱ ይነጋገሩ ጀመረ። እሷ መታ ከተቀመጠች በኋላ እንግዲህ ያው አንዳንድ ተቃውሞ ካልገጠመን በስተቀረ ቤቱ በአንድ ጊዜ ይገመትና ለሽያጭ ዋጋ ይተመንለታል። ከዛ ሽያጭ ላይ ይቀርባል ማለት ነው ይላችኋል ጠበቃው። ከዛ በመጨረሻም ጥሩ ክፍያውን በተመለከተ ትናንትና ፋቴ ከኔ ቼክ ወስዶ ነበረ እና በቀጣይ ከሚወስዱ ድርሻ ላይ ተቀናሽ ይሆናል ስትል ነበረ። ጠበቃው እሺ እያለ ነው። ፋቴ ደነገጠ። ወይዘሮ ሩቻል እንዴት ሆኑ እያላን ነበረ። ያው እንግዲህ ከአቶ ኒያት ጋር ያው አብረን እንደምሰራ ስለተስማማ እሱ ያው እጥፍ ይከፍልህ የለ የሚያዋጣን ታውቃለህ፣ ስለዚህ የሚያዋጣን አግኝታል አለች። ደንግጦ እያያን ነው። እሷ ግን ፈገግ ብላ እያየችው ነበረ። ሳድቅ ቱርካንን ሊያናግራት ፈልገዋል። ወደ ቤት መጡ። እነ ኔዛይት ቤት በርጋ ተሰብስበዋል። ከዛ ቱርካንን ጥሩልኝ እያለ ነበረ። እየጠሩለት ሲክመት ደግሞ ተጠንቀቅ ሳድቅ እች ልጅ እንዳትጫናት እያሉ ነበረ። ቱርካን መጣች። ገና ከመምጣቷ እያለቀሰች ነበረ። አባዬ ይኸውልህ ምንም አውቀው ነገር የለም እንደምታስበው አይደለም ብላ እጁን ልትይዘው ስትል አልይዝሽም ብሎ እጁን እያስለቀቀው ነበረ። አንቺ ልጅ ከመጀመሩ ነው ግን እንደዚህ ልበቢስ ሆንሽው? እኔ መጀመሪያ ዜናውን ሳየው ፍጹም አላመንኩም ነበር። የሆነ ፊልም ነበር የሆነብኝ፣ ቅዠት ነበር የሆነብኝ፣ እየቃዠኝ ነው እንዴ ብዬ አስቤ ነበረ እና በፍጹም የኔ ልጅ እንደዚህ አይነት ስህተት አትሰራም፣ የኔ ልጅ እንደዚህ አይደለችም፣ እንደዚህ እንድትሆን አይደለም ያሳደግኳት ብዬ አሰብኩኝ። አዎ የሆነ ነገር በቃ ቅዠት ነገር መስሎ ታየኝ። ከቅዠቴ እስከምነቃረስ ስጠብቅ ነበረ፣ ግን ለካ እውነት ነበረ። አዎ እውነት ነበረ። ልጄ በፍጹም እንደዚያ ታደርጋለች ብዬ አንድም ቀን በህይወቴ ዘመን ጠብቄ አላቅም ነበረ። እስካሁን ድረስ ጋዜጣ ላይ ያየሁትን ነገር ከአይኔ ሊጠፋልኝ አልቻለም። አሁን ድረስ ፎቶ ፊት ለፊቴ ላይ ይታየኛል እያለት አባዬ ይኸውልህ እንደዛ እኮ አይደለም እያለችው ነበረ። ያን ሰው አላቀውም እያለች ምን ልትሆኚ ሄድሽ? ሲጀመር እዛ ምን ልትሆኚ ሄድሽ? ይሄን ብቻ መልሽልኝ። ልትክጂ ነው እንደ መሄድሽ? ምነው በግድ ጎትተው አንገትሽን ይዘው ወሰዱሽ? እንደዛ ልትይ ነው እያላን ነበረ። ነስሪን ጭንቅላቷን ትነቀንቃለች። ቱርካን ምንም የማቀው ነገር የለም እንደምታስቡት አይደለም የሚሉ ተመሳሳይ የሆኑ ነገሮችን እየተናገረች አንድም የሚረዳት የለም። ተነሽ ከዚህ በኋላ ላይሽ አልፈልግም ዞር በይ እያለ አባቷ እየተቆጣት ቱርካን ወደ ውስጥ እየገባች ነው። ኔዛይት ይዛት እየገባች ነበረ። ሩቻንና ኦዙር ማታ አራት እየበሉ ናቸው። እኔ ከዚህ ጀርባ ምን እንዳለ ለማወቅ በጣም ጓጓኝ። ቱርካንን በደንብ ነው የማውቃት እንደዚህ ነገር እያለ ኦዙር ሲናገር ምንድነው አንተ ደግሞ የምትለው? የልጅቷ ስህተት ነው ታዲያውን በሶመር እናሳብብ እንዴ ትለዋለች። ከዛ ይቅርታ ለመጠየቅ ስታስብ እንደነበረ ነገር ግን ያ ቤተሰብ ሁሉ ነገር እንደማይገባው ትናገራለች።
ትናገራለች። ሶመር ደግሞ አውሮፕላኑን ከተሳፈረ ሰዓታቶች አለፉ። እንደደረሰ እንዴት አልደወለልንም ይባባላሉ። ምናልባት በጣም ስለተጨናነቀ ረስቶት ይሆናል ሲባባሉ ድንገት ኦዞር ተደወለለት። ሄለው የምን ፖሊስ እያለ ነበረ። ከዛ በዚህ አጋጣሚ የፊራት ቤተሰቦች ሶመርን ከሰውት ገና ከከተማ ሊወጣ ሲል በፖሊስ እንደተያዘ ነበር የተነገረው። ኦዞር አሁኑኑ ፖሊስ ጣቢያ ሄጄ ልጅ ማየት አለብኝ እያለ ልትከተለው ነበር። ሩቻል አንቺ እዚህ ቆይ እኔ ቶሎ ብዬ ነገሮችን አስተካክላለሁ፣ እየደወልኩ አዳዲስ ነገር ካለ አሳውቅሻለሁ እንዳመጪ ብሏት እየሄደ ነበረ። ዶኖሽና ዳሪያ እህታቸውን ሊጠይቋት መጡ። ከዛ ብዙ ጥያቄዎች ሲጠይቋት ነበር። በተለይ ዳሪያ በጣም ተጠራጣሪ ናት እና ምንም ቱርካን ያወራችውን ነገር በሙሉ ስሜት እንደማይሰጥ ነበር ስታሰብ የነበረው። ቱርካን አሁንም ቢሆን እኮ የሆነ ነገር እየደበቅሽን እንዳለ እኮ ይታወቃል እኮ ምንድን ነው ከማን ጋር ነው? እኔ እኮ ግራ ገባኝ እኮ ጀመር። አንቺ እንደዚህ አይነት ቦታ መሄድ አትፈልጊ፣ ይጨንቅሻል፣ አትወጂ፣ ማውቅሻለሁ እኮ እንዴት ነው ታዲያ አንቺ ብቻሽን ልትሄጂ ቻልሽው ብላ ጠየቀቻት። አዎ አልደበኳችሁም በቃ ተውት ብላ ጭራሽ ተናደደችባቸው። ከዛ ዳሪያ ምንም ብትይ ምንም እኔ በፍጹም ያልሽውን ነገር አላምንም ብላ ሄደች። ከዛ ቱርካን ወደ ዶኖሽ ዞር ብላ ዶኖሽ ይኸውልሽ እህትሽን አሳምኛት ይኸውልሽ ሌላ ምንም ነገር የለም ስትል ነበረ። ዶኖሽ እህቷን ትከተላታለች። ከዳሪያ ጋር ወደ ቤት እየመጡ መንገድ ላይ ቆም ብለው ማውራት ጀመሩ። በእርግጠኝነት እህቴ የሆነ ሰው እየደበቀች ነው፣ ሊሆነ ሰው እየሸፈነች ነው ያለችው፣ ግን እንደርስበታለን፣ በፍጹም ይህን ነገር መፍቀድ የለብንም እየተባባሉ ወደ ቤት እየመጡ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።